እስቲ በመልክ ነው በቁመና ነው በገንዘብ ነው በምንድን ነው እሷ የምትበልጥሽ? አንቺ ዳግም ፈልጋለሽ አይደል? ይሄ ነው አይደል? አቀሽ ይሄ ነው አቀሽ። ስሚ ዳጊ ተቀበል። እኔ በጣም ፕላን አድርጌ የምመጣ ሴት ነኝ። እሺ ልንገርሽ፣ ይሄን እንኳን በትክክል መያዝ ማቺ ልጅ ነሽ። አንድ ነገር ልንገርሽ፣ አንቺ አሁን እኔን ነው በተራሽ የምትለምኝ። እኔ ሃይፖት ያለኝ እንደዚህ እንዲያርግ እንዳላፈርጠው አትቺ። አንድ ነገር ልንገርሽ፣ አትቺ ቢፖሰት እንኳን አልፈራም። በቃ ቢፖሰት እንኳን አልፈራም። አንደኛ አንተን ነው ታይልኝ ያለችኝ አለች። ስለዚህ ሁሉ እንድታብራሪልኝ እፈልጋለሁ። አሁን እያልኩ ሲጀመር ምን ይሆንሽ ነው ጨምላቃ እዚህ በእናትሽ ወደ መጣሽበት ሂጂ። የሰው ህይወት አትበጥብጪ። እዚህ አይመለከትም። ተርበት የትኛው ተራራ ሸሽጎ ነበረ ባላወቅኩት ቦታ ልቤ ከታሰረ እንባ ሞልቶት አይኔ ከልሎኝ የፊቴ ዳጊን መሳይ ጉብል ነፈኩት ህይወቴን ዘመን ተመልሶ ከቅፍህ በዋልኩኝ ከፍቅርህ ጉዳዴ ባንተው በቀጠልኩኝ ላይኔ ነበር ያኔ ሳይሆን ቀረ ወይኔ ይቅር ያ ዘመኔ ላይኔ ነበር ከኔ ሳይሆን ቀረ ወይኔ ይቅር ያ ዘመኔ። ድርጊቷ ሁኔታዋ ያደረገችው ነገር አናደደኝ። እኔ ደግሞ አንተን ማጣት አልፈልግም። እኔ መጀመሪያ ፓኒክ ትሆናለች፣ ከዛ በኋላ በቃ አንተን ትተውልኛለች፣ ከዛ አንተ ጋር ልመጣ ያሰብኩት ይሄ ሁሉ ነገር ይፈጠራል ብዬ አላሰብኩም። እኔ የመጣሁት ሲጀመር አንተን ብዬ ነው። አንተን ለውስድ ነው የመጣሁት። ፓስፖርትህን ወስጄ እንዳለ ቪዛ ጨርሼ ተመቶልን መጣን። ስለዚህ ካንተ የሚጠበቀው ነገ ነው በረራዬ ከኔ ጋር አብረ መሄድና ህይወት መጀመር ነው። ኢንዳት ኬዝ ሁሉ ነገር አጥፋል። ላንተስ ሹሩሩ ፍቅር ሹሩሩ ፍቅር ለሻለው አንተ ለጃትከረ ሰላም የተወደዳችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ አለው እግዚአብሔር የተመሰገነ ይሁን። አክቲ ሐቡብቲ ኪፈክ ሁሉ ተማም ሁሉ ኮይስ እኔ አለው። እንግዲህ ሰሞኑን አንዳንድ ነገሮች ተፈጥሯል ቤተሰቦች። ያው ሜሪ ላይ የሆነ ቪዲዮ ተፖስቶ ነበር፣ ሜቢ አይታችሁት ከሆነ እስካሁን ብዙ ነገር ሲያመጣብን የነበረው ነገር አውቀኗል። የዛን ጊዜ ሜሪን ሶሪ ልላት ገዝታው ሲርኩኝ ጊዜ እኔን ተከትሎኝ የመጣ ሰው ነበረ ወይም ደግሞ አንተ ተመልሰ ነበር የሚለው ነገር ሁለት ልብ አድርጎን ነበረ። ፋይናሊ ግን ማን እንደሆነ አውቀናል ማለት ነው። ሊንዳን ነች፣ የኔ የበፊት ጓደኛዬ ነች እንደዚህ ያደረገችውና የሚገርማችሁ ነው ኢትዮጵያ መምጣቷን ራሱ አላወኩኝም ነበረ። ለካ ኢትዮጵያ መታ ሳትደውልልኝ ከቤት ስወጣ እየጠበቀችኝ ነበርና የዛን ቀን ደግሞ አጋጣሚ ሆኖ ሜሪ ጋር ስሄድ ተከትላኝ ሄዳ ነበረ። ከዛ ውስጥ ገሶስ ገብቼ እስከወጣ እሷ እየጠበቀችኝ ነበር። ልክ ስወጣ ደግሞ ገባች እዛ ቤት ማለት ነው። ከማን ጋር እንዳለው ምን እያደረኩኝ እንደሆነ የማን ቤት እንደሆነ ለማወቅ ነበረ የገባችው። ስትገባ ደግሞ ውስጥ ሜሪ ነበረች። ቪዲዮ ላይ ታውቃታለች፣ ከኔ ጋር ጓደኝነት ውስጥ እንደገባች ታውቃለችና ከዛ ምን አሰበች፣ በቃ እሷ ፎቶ አነሳቻትና ያው እንትን ለማድረግ በሱ እኔ ለመያዝ ነበር የፈለገችው ይመስለኛል። ፎቶ እኔ ጋር ስላለ በቃ ታዩና ከኔ ጋር ይሁን ነው ይመስለኛል። ባለፈው ተገናኝቶም ሲያወሩ እንደዛ ነው ያለቻት። ዳጊን ማታዩ ከሆነ ፎቶዎቹን ያው እለቃቸዋለሁ ነው ያለቻትና እኔ ኢትዮጵያም እንደመጣች አላውቅም ነበረ። እሷን ላገኛት ዛሬ ጠርቻታለሁ። ያው እንደ ጓደኛ እንነጋገራለን። ብዙ አሳልፈናል፣ ጥሩም መጥፎም ብዙ ነገር አብረን አሳልፈናል። እኔ እንደዚህ ታደርጋለችም ብዬ አላሰብኩም ነበር። ሊንዳን በጣም ጥሩ ልጅ ነች። ከኔ ጋር በነበራትም ጊዜ በጣም በቃ ለኔ መልካም ሴት ነበረች፣ ጥሩ ሴት ነበረች። ብዙ ነገር አብረን አሳልፈናል፣ ደስ ሐዘን ብዙ ነገር አብረን አሳልፈናል። ነገር ግን ያው አንዳንድ ነገሮች ሳንስማማ ቀረንና ተለያየን ማለት ነው። ከዛ እሷም ከኢትዮጵያ ወጣ መኖር ጀመረች። አልተገናኘንም፣ አልተደዋወልንም ረጅም ጊዜ። ከዛ ነው የመጣችው ይመስለኛል። ከሜሪ ጋር ሶሻል ሚዲያ ላይ ስታይኝ
ደስ አላላትምና መታ ከኔ ጋር ለመመለስ አስባ ነው ወደ ኢትዮጵያ የመጣችው። ፓስፖርቴ ራሱ እኔ ከየት እንደወሰደች አላቅም። ምናልባት ቤት ለቶቼ ወይን ለማን ደውላ እንደሆነ አላቅም። ፓስፖርት ወስዳ ቪዛ አስጨርሳ ምናምን ከኔ ጋር እንድትሄድ እፈልጋለሁ ነው እያለች ያለውና እሱ ነገር ደግሞ የሚሆን አይመስለኝም። ለምን እዚህ ጋር እኔም ያው ህይወት ጀምሬያለሁ። ግን እሱን ነገር ምናምን ያው ለማስተካከል ያለውን ነገር በንግግር ነው መፍታት ያለብንና ዛሬ ቀጥሬያታለሁ። ሊንዳ ትመጣና እነግራታለሁ ውሳኔን። ከዛ በተጨማሪ ደግሞ እጇ ላይ ያለውን ማስረጃ ፎቶዎች ምናምን እንድታጠፋልኝ እጠይቃታለሁ። ምክንያቱም ያው በንግግር ነው እንጂ በጉልበት የሚሆን ነገር የለም። ሴት ልጅ ናት። እኔ ሴት ልጅ ላይ ምንም ነገር አላደርግም። ወንድ ቢሆን ምናልባት በጉልበትም ምናምን ስልኩን ተቀብዬ ላስጠፋ እችላለሁ፣ ላጠፋው እችላለሁ። ሴት ልጅ ናት ግን እንደዚህ አይነት ነገር አላደርግም። እኔ በጣም ለሴቶች ለእናቶች ሪስፔክት ያለኝ ልጅ ነኝና እንደዚህ አይነት ነገር አላደርግም። ደግሞ ላይፍ ማሳልፈናል ከዚህ በፊትም ምናምንና እንደዚህ መጥፎ የሚያደራረሰን ነገር ምናምን አይኖርምና ሊንዳን ጠርቻታለሁ፣ አገኛታለሁ፣ ያለውን ነገር እናወራለን። ልደውላትና እሷ አካባቢ ነኝ ያለሁት ውጪ ልበላት። ሄሎ ሊንዳ እንዴት ነሽ? ደርሻለሁ እኮ ነይ። እሺ እንግዲህ እየመጣች ነው። እዛው እሷ ያለችበት አካባቢ ነኝ ያለሁት። እንግዲህ እሺ ትለኛለች ብዬ ተስፋ አደርጋለሁ። እምቢ ካለችኝ ምን ማድረግ እንዳለብኝ አላውቅም። ግን ያው በሰላምም ይቅርታም መጠየቅ ካለብኝ ብቻ በሆነ መንገድ አውርቻት ፎቶን ለማስጠፋት ነው ፕላኔ ማለት ነው። እየመጣች ነው። ደርሳለች። ቤተሰብ እንዴት ነሽ? ሰላም ነው? እንዴት ነሽ? ከስንት ጊዜ በኋላ አንቺ ሳትናገሪኝ መምጣት ጀመርሽ ማለት ነው? ለምንድን ነው የምትቀርጸኝ? አንዲ እኮ የኛ ላይፍ እኮ እንዲህ እኮ ነው። ችግር የለውም። እንግዲህ ቋሚ ቤተሰቦች ናቸውና ጥሩም መጥፎም ነገር አብረው ነው የሚያዩት። ካልከሽ እንዴት ነሽ? አሎ ልዳጊ አንተ አለን ሳትናገሪ መጥተሽ። እኔማ ሰርፕራይዝ አደርጋለሁ ብዬ ነበር። ሰርፕራይዙ በመጥፎ ሆነ? እንዴት? አይ ኖርማሊ ተከትለሽኝ ነበር አይደለ? እሺ ቁጭ ብቻ ኖርማሊ ከቤት ስወጣ ባለፈው ተከትለሽኝ ነበር መሰለኝና ሜሪ ጋር ገስታውስ ስገባ አይተሽኝ እኔም ከወጣሁ በኋላ ተመልሰሽ ገብተሽ ነበር አይደል? ማን እንደዛ ያደርግ? ያው ሜሪም ነግራኛለች። ባለፈው ተገናኝታችሁ ነበር አይደል? ነገረች? አንድ ጓደኛ የድሮ ኤክሱ ነኝ ያለችኝ ብላ ነገረችኝ። ያ አግኝቻት ነበርና በጣም ሩድ ናት። አንደኛ ነገር፣ ሁለተኛ ነገር ደግሞ ያንን ነገር ሳትፈልግ እንደተፈጠረ አውቃለሁ። ምክንያቱም እየተከተልኩት ነበር። ያም አለ ፕላስ ደግሞ እኔ አንተን ብዬ ነው ከዛ ድረስ የመጣሁት። አዲስ ላይፍ ጀምረሃል ብዬ አላሰብኩም። ግን ምንሽ ተነጋግረን ምናምን ይሻል ነበር እንደዛ ከምታደርጊ። ኖርማሊ አሁን እሷ ያለችበትም ገብቶሻል። የኔና አንቺ ጉዳይ ነው ምናምን መስማማትም መጣላትም ካለብን ከኔ ጋር ተነጋግረን ነበር እንጂ እሷን አሁን እዛ ፎቶ እሷን መያዝሽ ምናምን ነው እንደዛ አይደለም። አላስፈላጊ ነው ምልሽ። እሷ አይደለም በእኔና ባንቺ መሀል ሰው የለም ገብቶሻል። ተነጋግረን ነው ነገሮችን መፍታት ያለብንና እሷ በሌለችበት እዚህ ነገር ውስጥ ባትገባ ጥሩ ነበር። አለችበት እንጂ ዳጊ አንተ ካልፈለግክ ፈልገሃል እንዴ? ፎቶ ምን አስፈላጊ ነው? ምን ይጠቅምሻል? አንቺ አናደደች ድርጊቷ፣ ሁኔታዋ ያደረገችው ነገር አናደደኝ። እኔ ደግሞ አንተ ማጣት አልፈልግም።
ግን ረጅም ጊዜ አላወራን። እንዳየሽው ደግሞ እኔም ላይፍ ጀምሬያለሁ ምናምን ድንገት ነው የመጣሽው። ምናልባት አውርተን ተነጋግረን ቢሆን እኮ ኦኬ፣ ግን መሀል ላይ ላይፍ ከጀመርኩኝ በኋላ ይሆናል እንደዚህ ዲንዶ። አንተ ለኔ ምንም ስሜት የለህም? ስንት ጊዜ ቆየን እኮ ጥሩ መጥፎን ጊዜ ያሳልፈናል ምናምን። አይ ነው ግን ትንሽ ነገሮች አጣሉን። ከዛ አንቺም ከሀገር ወጣሽ። ምክንያቱ እኔ ልሆን አሉን አላውቅም። የወጣሽበት እኔ ነኝ እና አላው ምልሽ እኔ ምን ማሰብ እችላለሁ? በቃ የለሽም እዛ ህይወት ጀምረሻል ብዬ ላስብ እችላለሁ። እዚህም ጋር ደግሞ እኔ ህይወት ጀምሬያለሁና ያው መነጋገሩ ነበር የሚሻለው። አሁን እሷ በጣም በቃ ያለቀሰች ነው የደወለችልኝ። እንዳትለቅብኝ ፎቶውን ከተለቀቀብኝ ቤተሰብ ያዋል ጓደኛ ያልመን ነው። እኔ ግን እንደዛ አልነበረም። ሲጀመር ስትመታኝ ነበር። ገባህ አይደል? በጣም በኃይል ቃል ነበር ስትናገረኝ የነበረው። ላይክ አንድ ፎቶ የተያዘበት ሰው እንደዛ ይናገረኛል ብዬ አስቤ አላውቅም። ትንሽ ስሜታዊ ትሆናለች። ያው በሰዓቱ ያው ንዴት ውስጥ ስትገባ እኔ መጀመሪያ ፓኒክ ትሆናለች። ከዛ በኋላ በቃ አንተን ትተውልኛለች። ከዛ አንተ ጋር ልመጣ ነው ያሰብኩት። ይሄ ሁሉ ነገር ይፈጠራል ብዬ አላሰብኩም። ነገሩን ወረስ ያደረገችው እሷ ናት። ሶሪ በዚህ መንገድ ስለተገናኘን። እኛ ደግሞ ማን የመጣው ብለን በጣም ብዙ ርቀት ሄደን ነበረ። ወንድም የመጣ መስሎን ነበረ። እሷ ደክሞኝ ነበረ ምናምን ስላለች ምናልባት የሆነ ወንድ መጥቶ የሆነ ነገር አርጓት ብለን ረጅም ጊዜ ስንጨናነቅ ነበርና ካሜራም አይሰራም ነበር። ልጁም ስራ ለቆ ነበር። ለካ አንቺ ነበርሽ ይሄን ሁሉ ነገር ያደረግሽው። አንተ ካለማጣት ያለኝ ግን ያው አብረን እንሆንም አንሆንም ያው ዋናው ነገር እሷን እንትን ማለት አለብን። ገባሽ? አሁን ራሱ ስመጣ በቃ እግሯ ላይ ወድቄ ቢሆን ይቅርታ ልጠይቃት ፎቶን አስጠፋልኝ እያለች ነው። አትምጪ ብያት ነው እኔ ኖ ሲጀመር ያናገረችኝ መንገድ እኔ ትንሽ ላስፈራራት እንጂ እንደዚህ ትሆናለች ብዬ አላሰብኩም። እና ያ ነገር ነው ትንሽ ይከበደኝ። እኔ አላጠፋም ፎቶ ኤኒዌይስ ምን ይጠቅምሻል? አላጠፋም ፎቶ ምክንያቱም እሷ ያናገረችኝ መንገድ ልክ ስላልሆነ እንዳትመጫልከኝ ከሷ ጋር ልታወራ ስለፈለክ ነው። ሜሪ እኔ ከሷ ጋር ልጨርሰው ልጅ አንቺ ጭራሽ አልፈልግም። ሰላም እንዲሰፍን አይደለም ይፈልጋል። ሰላም አልፈልግ ነው በቃ በእኔ ምንም አይነት ሰላም አልፈልግም። እንዲህ ባለም የሚሆን ነገር አንተ ነህ እግዚአብሔርን አንተ ነህ በቃ እዚህ ጋር እያሳበድከኝ አይደል? ባለም የሚሆን ነገር ልቀቀኝ። ንግግር ነው የሚፈታው። እንዲህ ባለም የሚሆን ሌላም ኮፒ ሊኖር ይችላል እኮ እዚህ ጋር ስለፈነዳሽ ምንም የሚመጣ ነገር እዚህ ጋር ያለው ቢጠፋ ሌላ ሊኖር ይችላል። ገብቶሻል? በሰላም በፍቅር ነው ነገሩ የሚያልቀው። ሰማዩልን አንድ ነገር ልንገርህ፣ እኔ ቢፖሰት እንኳን አልፈራም። በቃ ቢፖሰት እንኳን አልፈራም። አንደኛ አንተን ነው ታይልኝ ያለችኝ አለች። ስለዚህ ሁሉ እንድታብራሪልኝ እፈልጋለሁ። እንድታወሪ ኖ አውራት በቃ ሂጂ አንቺ፣ እኛ እንጨርሰዋለን። ይሄ እንደዚህ የሚያልቅ ነገር አይደለም። ስሚኝ ዳጊ በእናትህ አታናደኝ። በቃ አታናደኝ። እሷም እንዳንቺ ነው ቢዱስ ነው አሁን እየተከላከልክላት ነው የሚመስለኝ። እኔ አልፈልግም። ዞር በል የተከላከልክላት ይምጣ። ተረጋግተሽ አታስቢኝ። ከስሜታዊነት ውጪና እኔ ከስሜታዊነት ውጣ። በጣም ይቅርታ። አንቺ ዳጊን ትፈልጊያለሽ አይደል? ይሄ ነው አይደል? ታቀሽ ይሄ ነው አቀሽ። ስሚ ዳጊ ተቀበል። እኔ በጣም ፕላን አድርጌ የሚመጣ ሴት ነኝ። እሺ ልንገርሽ፣ ይሄን እንኳን በትክክል መያዝ የማትችይ ልጅ ነሽ። አንድ ነገር ልንገርሽ፣ አንቺ አሁን እኔን ነው በተራሽ የምትለምኝ። ጭራሽ ውጪ ነው የምኖር አይደል? እሺ አዎ፣ አሳይኝ አቅምሽን። ይሄን ታስፈራሪበት የነበረው በፍጹም አሁን በክብር ነው የምሄድልሽ። እንዳነካኝ በቃ አያገባኝም። በቃ ምንድነው በቃ አገኘሁት። ስልኳን አይመለከተኝ። ሌላ ነገርሽን ከምዘረግፈው ይኸውልሽ፣ ይሄን ነገርሽን ሌላ ነገር ከምዘረግፈው ፓስወርዱን ንገሪኝ። አሁን ፋይንድ ኢት እሱን አሳይሻለሁ። እንዴት እንደማገኘው አሳይሻለሁ። እውነት ጭራሽ አቀብለሽ
በእውነት በስቲ ውይ በጣም ቢዚ ነሽ በእናትሽ ሲጀመር ማለት ነው ልቀቀኝ አንተ ምንድን ነው የፈለከው ከሷ ጋር አልፈልግም በቃ አልረጋጋም ይኑራት ሌላ ነገር አይመለከተኝም ይኑራት ደስ ነው የሚለኝ እንደዚህ አይነት እውቀት ቢኖራት በስልኳ ይዛ አዞርም ሲጀመር ከፍቶ አሳይሻለሁ እኮ አሁን ነው ሞባይል ቤት የምሄደው አሁን ይሄው እየተነቃነኩ ነው ይሄው ንገሪኝ አሁን እያልኩ ሲጀመር ምን እየሆንሽ ነው ጨምላቃ ሂጂ በእናትሽ ወደ መጣሽበት ሂጂ የሰው ህይወት አትበጥብጪ እዚህ አይመለከትም ቶርበት አንቺ ለምን አይመለከትም ሳይድ ይዘህ እንዳይሆን የምታወራኝ አሃ ፕሮሰስ አድርጌ ይዤ እሄዳለሁ ስላለች መሄድ ፈልገህ ነው ተረጋጋ ኧረ ሳይድ ይዘህ ነው የሰማሽኝ አይመለከተኝም ሌላ ኮፒ አላት ስለዚህ ይህን ስልክ ይዘሽውን ብትሄጂ ብትሰብሪውም ፓስወርድ ሰብረሽ ብትገቢ ልታጠፊው ትችያለሽ ቤቷ ያለውስ ምን ታደርጊያለሽ በንግግር ነው የሚያልቀው ስለዚህ አንተ ቦታ ስለምትወስድ አሁን እየተከላከልክላት ነው ምንም መከላከል ለኔ ብለህ ነው አይደል ይሄን ነገር የምታደርገው አንቺ ነው ማድረግ ስልኬን ተሰደኝ ሲጀመር እኔ ሃይ ኮፒ አለኝ እንደዚህ እንዲያርግ እንዳላፈርጠው አትቺ አንተ ጋር ልንገርሽ አትቺ አፈሽዎች ኑሪ ማንም አይለኝም ጨምላቃ አትጨማለቂ እዚህ ተቀንቻለሽ ምንድነው ለኛው ዳጊ ምንድነው ለሰው ሳይድ ይዘህ ነው የምታወራው ምን አቅልላለሁ እኔ በራሴ መንገድ ያስጠፋዋለሁ በቃ ስሜት አይተኝ በጉልበት ምን ነገር የለም እዚህኛው ስልክ ላይ ብቻ ቢሆን እኮ በቃ ተሰበራለሽ ያልቃል ግን ቤት አለ ሌላ ስሚኝ እኔ በቃ ነው ያስጠፋታለሁ አንቺ ሂጂ አንቺ እኔ መሄድ የፈለከው ለምንድን ነው እንዴ ሂጂ የምትለኝ ከሷ ጋር ሌላ ነገር ፈልገህ ነው ይሄውን ካ ወይ ፈጣሪ አሰደብኝ ይቅርታ የምር እኔ ትመጣለች ብዬም አላሰብኩም ይቅርታ በጣም እንደዚህ አይነት መንደር የሆነ ነገር አድርጌ አላውቅም the first time you know and ይሄ ጌቶ ነው ላይ ጌቶ ይቅርታ በጣም ጭንቅላቴ ነው እንደዚህ የገፋችኝ ታላቅ በሷ ስም ይቅርታ ነው ሲጀመር ቪዲዮ እና ፎቶ ያለበት ሰው ሊለምነኝ ነው የሚገባው አግሬሲቭ መሆን በጣም ቀላል ነው ግን እኔ በሷ ደረጃ መሆን ስለማልችል ገባክ ገባኛል አሁንም ቢሆን ቪዲዮን አላጠፋውም ለኔ ብለሽ እኮ ነው ለአንተ ብዬ ነው የተሰደብኩት አይ ነው ይገባኛል ይቅርታ የምጠይቅሽ ለዛ ነው መምታት አቅቶኝ አይደለም አይኗን ማጥፋት እችላለሁ ልብዳት ብል ማስጎዳት እኔ ባልነካት እንኳን ሰው ቀጥሬ የፈለኩትን ነገር ማድረግ እችላለሁ አቅሙ ስላለ እስቲ በመልክ ነው በቁመና ነው በገንዘብ ነው በምንድን ነው እሷ የምትበልጠኝ I don't get it. አልገባኝም እኛ ማውራት ያለብንን ነገር ነው ወደ ውጪ ማለት እኮ የምናወራው ነገር እኔና አንቺ እናወራለን ዶክተር ግን እሷ የሷን ነገር በቃ ማጥፋት አለብን አላጠፋላት መታ ይቅርታ ካልጠየቀች አላጠፋላት እኔ በሷ ስም እኮ እየጠየቅሽ ነው that will never work for me እኔ አይደለሁም ለሰው ለዛውም ለወንድ ልጅ ስሊፒንግ ፒል የሰጠሁት ማናችን እንደሆነ እንኳን ተቀርጸው ካሜራ እሷም ስትቀርጸኝ አይ ዶንት ኖ ማናችን እንደሆነ ማየት ይቻላል ግን ጥፋቱ ማንም ጋር ይሁን ማንም በቃ መስማማት ነው ያለብን አይደል እኔና አንቺ ደግሞ ጊዜዎች አሳልፈናል አይደል ጥሩ መጥፎም ነገር አሳልፈናል አይደል ጠይቀኝ ምክንያቱም እኔ እሷን በሆነ ለምናት ለኔ ብለሽ እኮ ነው ለሷ እኮ አይደል እነዛ ላሳልፍናቸው ጥሩ ጊዜዎች ብለሽ እኮ ነው this is too much I mean this is too much እንደዚህ መንገድ ላይ ድራማ መስራት አስፈላጊ አልነበረም የተማረን ሰዎች ነን አይደል እንደ ተማረ ሰው አክት ማድረግ የነበረባት አትሊስት እንደ እድሜዋ ትንሽ ስሜታዊ ትሆናለች ለዛ ነው እንጂ ልክ ነሽ ፈልግ እኔም ሆናለሁ የዛኔም እንዲህ ነበር ስታናግረኝ አላስፈላጊ ነገር ውስጥ የከተተችኝ እጄን እንዳነሳ ያደረገችኝ የዛኔም ለዚህ ነው ገባ ኖርማሊ ያው መጀመሪያ ያን ነገር ባታደርግ አሪፍ ነበር እኔና አንቺ ተነጋግረን ብንፈታው ሁኔታው ስላናደደኝ ሁኔታ በጣም ስላስጠላኝ ግን አሁን እኔ ህይወት ጀምሬያለሁ ሊንዳ ገብቶሻል እዚህ ግን
የምርህ ነው ዳጊ? ባንዴ ጀምረን ባንዴ ማቆም የሚቻለው ነገር አይደለም። ምንም ህይወት የላችሁም እኮ ከኔ ጋር ስንት ዘመን የሚያሳልፍ ነው እንዲህ በቀላሉ ረስተናቸው ነው? ረስቼ አይደለም ግን ነው ርቀት ተራራቅን አውርተን ማናውቅ መጣሁ አይደል? ይኸው መጣሁ። ስሜቱ እኮ ካለ ቀላል እኮ ማውራትም ካለብን በቃ እናወራለን። ግን በቃ ፎቶ ምናምን ነገር እና በቃ ላሳለፍናቸው ጊዜዎች ብለሽ ለኔ ብለሽ ነው፣ ለሱ አይደለም። ለኔ ብለሽ አትሽው በቃ እኔ ለአንተ ስል እሻጠፋለሁ። ነገር ግን የማጠፋው ከኔ ጋር ህይወት ጀምረን ከሀገር ስንወጣ ላይክ አንተ ላታውቅ ትችላለህ። እኔ የመጣሁት ሲጀመር አንተን ብዬ ነው። አንተን ልወስድ ነው የመጣሁት። ፓስፖርትህን ወስጄ እንዳለ ቪዛ ጨርሼ ተመቶልን መጣሁ። ስለዚህ ካንተ የሚጠበቀው ነገ ነው በረራዬ ከኔ ጋር አብረ መሄድና ህይወት መጀመር ነው። ኢንዳት ኬዝ ሁሉን ነገር አጠፋል። ላንተ ስል አስብበት። እኔ እመጣለሁ፣ ችግር የለውም። ግን በቃ እዚህ ጋር ለኔ ብለሽ እዚህ ጋር ደስ እንዲለኝ አትፊልኝና ነገ አይደለ ማታም እኮ እናወራለን፣ ነገም ጠዋትም እኮ እናወራለን። ያለውን ነገር ማታ ነው በረራዬ እንሂድ ዳጊ እኮ እንደዚህ ባንዴን የምወስነው ነገር እኮ አይደለም። ሊንዱ ማምጣት ካለብኝ እኮ እመጣለሁ፣ ችግር የለውም። የቀናትን ጉዳይ ሊሆን ይችላል። ግን በቃ እዚህ ጋር ከኔና ካንቺ ውጪ ያለ ሰው አለ። ምን አይነት ህይወት ነው መኖር የምትፈልገው? አስብበት። እንዲህ ባንዴ የምወስነው ነገር አይደለም። እሺ እኔ አንተን ደስ እንዲልክ ነው አይንህ እያየ ቪዲዮና ፎቶን አጠፋለሁ። ቤት አለ ያልሽው አውቀሽ ነው ወይስ የምርም ነበር? የለም አውቀሽ ነው። ትንሽ ትፈራኛለች ብዬ ነበር። የምር አመሰግናለሁ በጣም ጥሩነትሽ አሁንም አለ የድሮበ ትንሽ አናዳኝ ነው። እኔ በዚህ መንገድ እንገናኛለን ብዬ አላሰብኩም። ብቻ ግን አስብበት። ነገ ነው ፍላይት። በቃ እሺ፣ እደውልልሻለሁ። ስለመጣሽም ስላገኘሁሽም እሺም ስላልሽኝ በጣም ነው የማመሰግነው። ስላየሁሽም ደግሞ አልሸኝሽም። እንግዲህ ቤተሰቦች ደስ ብሎኛል። ፋይናሊ ነገሩ በሰላም ማለቁ። ትንሽ ሜሪ መታ ነገሩን አጡዛው ነበረ፣ ግን በሰላም ሲሆን ሁሉን ነገር መፍትሄ ያገኛል። እሷም አውቃ ነው ቤትም ፋይል ነበረ ምናምን ያለችውና በንግግር ያልቃል። ጸብ ሲሆን ጥሩ አይሆንም ነበረ። ብቻ መጨረሻው በሰላም ማለቁ ደስ ብሎኛል። እናንተም ደስ ይላችኋል ብዬ አስባለሁ። ስለነበረን ጊዜ አመሰግናለሁ። ይመቻችሁ። መልካም ጊዜ። ባባይ